የዓለምን የኃያልነት ሚዛን ሊያናውጥ የሚችል ያልተጠበቀ ክስተት እየተፈጠረ ነው። ኢራን የምዕራባውያንን የደህንነት ተቋማትና የስለላ መረቦችን ባስደነገጠ ሁኔታ ከዓለም ምርጥ ከሚባሉት ጋር የሚወዳደር የኒውክሌር ማብላያና ማምረቻ ማዕከል መገንባቷን ይፋ አድርጋለች። ይህ እርምጃ ላለፉት 5 ወራት በአሜሪካ በእስራኤልና በኢራን መካከል ሲካሄድ የነበረውን የተፋጠጠ የጥላቻና የስነልቦና ጦርነት ወደ አዲስና እጅግ አደገኛ ምዕራፍ አሸጋግሮታል። ጉዳዩ የኃይል ማሳየት ብቻ ሳይሆን የመኖርና ያለመኖር የህልውና ትግል ሆኗል። አሜሪካና እስራኤል የኢራንን የኒውክሌር ጉልበት ገና በጽንሱ ለመግጨት ያላደረጉት ጥረት አልነበረም። ዋና ዓላማው የነበረው የኢራንን የኒውክሌር ማበልጸጊያ ጣቢያዎች ሙሉ በሙሉ ከጥቅም ውጪ ማድረግ፣ የሀገሪቱን የኒውክሌር አቅም ማዳከምና አስፈላጊም ከሆነ 40 በላይ የሚሆኑ ከፍተኛ የኢራን የጦርና የፖለቲካ ባለስልጣናትን ማስወገድ ነበር። ከዚህም አልፎ ጥቃቱ ዩኒቨርሲቲዎችን፣ የምርምር ማዕከላትንና የመኖሪያ አካባቢዎችን ሳይቀር ኢላማ ያደረገ ሰፊ የጥቃት ዕቅድ እንደነበረ መረጃዎች ያመለክታሉ። ይህ ዕቅድ ተግባራዊ ቢሆን ኖሮ የኢራን የኒውክሌር ፕሮግራም ብቻ ሳይሆን አጠቃላይ የሀገሪቱ የጦር ሰፈርና የመከላከያ መዋቅር ክፉኛ በተመታ ነበር። ነገር ግን ከባድ ጥበቃ የሚደረግላቸውን የኢራን የምድር ቤቶች ሰብሮ መግባትና ይህንን ግዙፍ ጥቃት ማድረስ አሜሪካና እስራኤል እንዳሰቡት ቀላል ሆኖ አልተገኘም። ባለፉት 5 ወራት ውስጥ የተካሄደው የጥላቻና የስለላ ጦርነት የኢራንን የኒውክሌር ህልም ማጨናገፍ አልቻለም። ይልቁንም ኢራን የዓለምን ምርጥ የኒውክሌር ቴክኖሎጂ እየገነባች መሆኗን በይፋ በማሳወቅ አቋሟን አጠናክራለች። ይህ ድርጊቷ መላውን ዓለም በተለይም ምዕራባውያኑን በከፍተኛ ድንጋጤ ውስጥ ከቷል። አሜሪካ በበኩሏ ይህንን የኢራን ግስጋሴ በዝምታ ለማለፍ አልፈለገችም። የኢራንን መንግስት ለማንበርከክ በሚሳኤልና በቦምብ ከማጥቃት ባለፈ በማዕቀብ በኢኮኖሚ ጫናና በወታደራዊ ማስፈራሪያ ለማሽመድመድ ሰፊ ዘመቻ ጀምራለች። ይህ ወታደራዊ ማስፈራሪያ በተግባር ለማሳየት በአሜሪካ ግዙፍ የጦር መርከቦቿን ወደ መካከለኛው ምስራቅና ወደ ኢራን የባህር ድንበሮች እያንቀሳቀሰች ትገኛለች። እነዚህ ተንሳፋፊ የጦር ሰፈሮች አስፈሪ የጦር መሳሪያዎችንና ተዋጊ አውሮፕላኖችን የጫኑ ናቸው። ከእነዚህም መካከል ግዙፉ የጦር መርከብ ወደ አሜሪካ እንዲመለስ ትዕዛዝ ተሰጥቶታል። ይህ መርከብ ላለፉት 250 ቀናት በቀይ ባህር እና አካባቢው ሲንሳፈፍ አሜሪካ በኢራን ላይ ለምታደርገው ወታደራዊ ክትትል ሲያገለግል ቆይቷል። ላለፉት 6 ወራት አሜሪካ በኢራን ላይ ያደረገችውን ፍጥጫ ትልቁን ወታደራዊ አገልግሎት ሲሰጥ የነበረውም ይኸው መርከብ አሁን ስፍራውን እየለቀቀ ነው። ይሁን እንጂ የአንዱ መርከብ መመለስ የጦርነቱን ማብቃት አያመለክትም። አሜሪካ ሌላ እጅግ ዘመናዊና ግዙፍ ተዋጊ አውሮፕላን ተሸካሚ መርከብ ወደ ስፍራው ልካለች። ይህ አዲሱ መርከብ በመካከለኛው ምስራቅ ከ7 ወራት በላይ በመቆየት ወታደራዊ የማሰማራት ተልዕኮውን እንደሚያከናውን ታቅዷል። ይህ የሚያሳየው አሜሪካ በኢራን ላይ ያላትን ወታደራዊ ጫና ለረጅም ጊዜ አጠናክራ ለመቀጠል ቁርጠኛ መሆኗን ነው። የአሜሪካ የባህር ኃይል አመራሮች በግልጽ እንደተናገሩት ይህ የጦር መርከቦች ቅብብሎሽ በኢራን ላይ የሚደረገው ወታደራዊ ዘመቻ በቀጣይነት በተጠናከረ ሁኔታ እንደሚቀጥል የሚያረጋግጥ ነው። በተጨማሪም በጃፓን የነበረ ሌላ ግዙፍ የአሜሪካ የጦር መርከብ መነሻውን ወደ ሌላ ስፍራ በማድረግ ቦታውን እንዲለቅ ተደርጓል። ይህ ሁሉ የጦር መርከቦች እንቅስቃሴ አሜሪካ በአካባቢው ያላትን የባህር ላይ የበላይነት ለማረጋገጥና ኢራንን ከሁሉም አቅጣጫ ለመክበብ የምታደርገው ጥረት አካል ነው። የአሜሪካ የባህር ኃይል በፋርስ ባህረ ሰላጤና በአካባቢው ውሃዎች ላይ ያሰማራው ጦር ከኢራን ወታደራዊ ኃይሎች ጋር በተደጋጋሚ እሰጥ አገባ ውስጥ ገብቷል። የባህር ላይ ግጭቶች፣ የመርከቦች መተኮስና የአየር ላይ ፍጥጫዎች የዕለት ተዕለት ክስተቶች እየሆኑ መጥተዋል። አሜሪካ ያሰማራቻቸው እነዚህ 2 ግዙፍ የጦር መርከቦች ኢራንን ለማስፈራራት ቢሞክሩም ኢራን ግን የኒውክሌር መርሃ ግብሯን ከማጥፋት ወደ ኋላ አላለችም። ይልቁንም የኒውክሌር ማበልጸግ ስራዋን በይፋ በማወጅ የምዕራባውያንን ዛቻ ወደ ጎን ብለዋለች። የኢራን የኒውክሌር ጉልበት መጎልበት በምዕራባውያኑ ዘንድ ትልቅ የስጋት ምንጭ የሆነው ያለ ምክንያት አይደለም። የኢራን አቶሚክ ኢነርጂ ድርጅት ኃላፊ በግልጽ እንዳስቀመጡት ዛሬ የኢራን የኒውክሌር ኢንዱስትሪ ማዕቀቦችና ወታደራዊ ጫናዎች ቢበዙበትም በዓለም ላይ ካሉ ምርጥ የኒውክሌር አምራች ሀገራት ጋር ትከሻ ለትከሻ የሚሰለፍበት ደረጃ ላይ ደርሷል። ይህ ማለት ኢራን የኒውክሌር ቴክኖሎጂን ለሰላማዊ ዓላማ ለኃይል ማመንጫነት ብቻ ሳይሆን ከፈለገችም ለጦር መሳሪያነት ሊያውሉት የሚችሉበት ጫፍ ላይ ትገኛለች ማለት ነው። የኢራን ጠላቶች የሀገሪቱ የኒውክሌር ፕሮግራም ሰላማዊ እንዳልሆነና ዋና ዓላማው የኢራንን ወታደራዊ አቅም በማሳደግ ሌሎችን ማጥቃት እንደሆነ አጥብቀው ይከራከራሉ። የኢራን መንግስት በበኩሉ ይህንን ክስ በማስተባበል ቴክኖሎጂው ለሲቪል አገልግሎት ብቻ የሚውል መሆኑን በተደጋጋሚ ቢገልጽም በቅርብ ጊዜ የሚወጡ መረጃዎች ግን
ኢራን ከጦርነቱ አውድ አንጻር የኒውክሌርና የጦር መሳሪያ ባለቤት ለመሆን ከፍተኛ ፍላጎት እንዳላትና ለዚህም እየሰራች መሆኑን ያመለክታሉ። በዓለም ላይ የኒውክሌር ጦር መሳሪያ ባለቤት የሆኑ ሀገራት በጣም ጥቂት ናቸው። አሜሪካ፣ እንግሊዝ፣ ሩሲያ፣ ቻይና፣ ፈረንሳይ፣ ህንድ፣ ፓኪስታንና ሰሜን ኮሪያ በይፋ የዚህ አጥፊ መሳሪያ ባለቤት ሲሆኑ እስራኤልም መሳሪያው እንዳላት በስፋት ቢታመንም በይፋ አምና አታውቅም። በ1968 የተፈረመው የኒውክሌር ጦር መሳሪያ ስርጭት መከላከያ ስምምነት አዳዲስ ሀገራት ይህንን መሳሪያ እንዳይሰሩ የሚከለክል ዓለም አቀፍ ሕግ ነው። ይህ ስምምነት ሀገራት የኒውክሌር ቴክኖሎጂን ለሰላማዊ የኃይል ማመንጫነት እንዲጠቀሙ ይፈቅዳል እንጂ የጦር መሳሪያ ማምረትን በጥብቀት አይከለክልም። አብዛኛዎቹ የዓለም ሀገራት ይህንን ስምምነት ሲፈርሙ ህንድ፣ ፓኪስታን፣ እስራኤልና ደቡብ ሱዳን ግን አልፈረሙትም። ሰሜን ኮሪያ ደግሞ ከስምምነቱ ራሷን አግልላለች። እነዚህ ሀገራት ስምምነቱን ሳይፈርሙ ወይም አፍርሰው የኒውክሌር መሳሪያ ባለቤት በመሆናቸው የተለየ ማዕቀብ ወይንም ጥቃት ሊደርስባቸው አይታይም። ይህ ታዲያ ኢራንን እነሱ መሳሪያውን ሲታጠቁ ዝም የተባለው ዓለም እኔን ለምን ይከለክለኛል ወደሚል ጠንካራ የሞራልና እልህ አሸጋግሯታል። አሁን ባለው ነባራዊ ሁኔታ ኢራን ይህንን ዓለም አቀፍ ስምምነት ጥሳ የኒውክሌር ቦምብ ለመስራት እንደምትገደድ በርካታ የፖለቲካ ተንታኞች ይገምታሉ። ኢራን ይህንን ወታደራዊና የኒውክሌር ፍጥጫ ብቻዋን ለመጋፈጥ አልመረጠችም። እጅግ ብልህ የሆነ የዲፕሎማሲና የኢኮኖሚ ስልት በመንደፍ ላይ ትገኛለች። ኢኮኖሚዋን ከማዕቀብ አደጋ ለመታደግ ከቻይና ጋር ጠንካራና ስትራቴጂካዊ ስምምነቶችን አድርጋለች። ቻይና የኢራን ዋነኛ የኢኮኖሚ አጋር በመሆን የምዕራባውያንን ማዕቀብ ጫና እንድትቋቋም ትልቅ ሚና እየተጫወተች ነው። ከዚህም በላይ ኢራን እስላማዊ ሀገራትን በአንድ ጥላ ስር በማሰባሰብ በአሜሪካና በእስራኤል ላይ ትልቅ የኢኮኖሚና የፖለቲካ ግንብ ለመገንባት ታሪካዊ እንቅስቃሴ ጀምራለች። በቅርቡ በኢራን ዋና ከተማ ቴህራን የሚካሄደው የ40ኛው ዓለም አቀፍ የእስላማዊ ትብብር ድርጅት ጉባኤ የዚህ ታላቅ ስትራቴጂክ አካል ነው። በዚህ ጉባኤ ላይ 57 የእስልምና እምነት ተከታይ ሀገራት የሚሳተፉ ሲሆን የኢራን ፕሬዝዳንት በእነዚህ ሀገራት መካከል ያለውን ልዩነት ወደ ጎን በመተው በአንድ እንዲቆሙ ጥሪ አቅርበዋል። የኢራን ዋነኛ መልእክት ግልጽ ነው። አሜሪካና እስራኤል በሙስሊሙ ዓለም ላይ እያደረሱ ያሉትን ጥቃትና ጫና ለማስቆም ከፈለግን የንግድና የኢኮኖሚ ትስስራችንን ከነሱ ማቋረጥ አለብን የሚል ነው። የኢራን ፕሬዝዳንት ማንኛውም እስላማዊ ሀገር በሌላ እስላማዊ ሀገር ላይ ጥቃት ለሚሰነዝሩ ኃይሎች መተላለፊያም ሆነ የንግድ አጋር መሆን እንደሌለበት አበክረው አሳስበዋል። ይህ የኢራን ጥሪ ተግባራዊ ከሆነ በዓለም ኢኮኖሚ ላይ ሊፈጠር የሚችለው መናወጥ እጅግ አስፈሪ ነው። የእነዚህ የ57 እስላማዊ ሀገራት አጠቃላይ ኢኮኖሚያዊ አቅም ከ9.2 ትሪሊዮን ዶላር በላይ ነው። ይህ ማለት ከዓለም ጠቅላላ ኢኮኖሚ ውስጥ ከ8 በመቶ በላይ የሚሆነውን ይሸፍናሉ ማለት ነው። በተጨማሪም ከዓለም የንግድ ልውውጥ ውስጥ 19 በመቶ በእነዚህ ሀገራት እጅ ላይ ይገኛል። እነዚህ ሀገራት በአንድነት ቆመው ከአሜሪካ ከእስራኤልና ከምዕራባውያን አጋሮቻቸው ጋር ያላቸውን የንግድ ግንኙነት፣ የነዳጅ አቅርቦትና የገበያ ልውውጥ ቢያቋርጡ የአሜሪካና የእስራኤል ኢኮኖሚ በከፍተኛ ደረጃ ሊሽመደመድ ይችላል። የነዳጅ ዋጋ ንረት፣ የሸቀጦች እጥረትና የዓለም አቀፍ የንግድ መስመሮች መስተጓጎል የማይቀር ሀቅ ይሆናል። የኢራን ፕሬዝዳንት ይህንን ግዙፍ የኢኮኖሚ አቅም እንደ ትልቅ የጦር መሳሪያ ለመጠቀም ነው ጥሪ እያቀረቡ ያሉት። ጠላቶቻችን እኛን ለማጥቃት የእኛኑ ገንዘብና ሀብት እንዲጠቀሙ መፍቀድ የለብንም በማለት የእስላማዊ ሀገራትን የጋራ ኢኮኖሚያዊ ግንባር እንዲፈጥሩ እየወተወቱ ይገኛሉ። የኢራን ጠንካራ አቋም፣ የኒውክሌር ቴክኖሎጂ ግስጋሴ፣ የቻይና ከጀርባ መቆምና አሁን ደግሞ መላው የእስልምና ሀገራት በአሜሪካና በእስራኤል ላይ የኢኮኖሚ ማዕቀብ እንዲጥሉ የቀረበው ጥሪ የመካከለኛው ምስራቅን ፖለቲካ ብቻ ሳይሆን የዓለምን የኃይል አስተላለፍ ሙሉ በሙሉ ሊቀይረው የሚችል ነው። አሜሪካ በበኩሏ ግዙፍ የጦር መርከቦችን በባህር ላይ በማንሳፈፍና የጦር ኃይሏን በማጠናከር ለማስፈራራት ብትሞክርም ኢራን ግን ስትራቴጂዋን ከወታደራዊ ፍጥጫ ባለፈ ወደ ሰፊ የኢኮኖሚና የዲፕሎማሲ ጦርነት አሻግረዋለች። ይህ ፍጥጫ የት ያበቃል? የኢራን የኒውክሌር ማበልጸጊያ ጣቢያዎች በመጨረሻ የኒውክሌር ቦምብ ያመርቱ ይሆን? አሜሪካና እስራኤልስ ይህንን የኢራን ከበባ ለመስበር ምን አይነት ወታደራዊ እርምጃ ሊወስዱ ይችላሉ? እስላማዊ ሀገራቱ የኢራንን ጥሪ ተቀብለው ከምዕራባውያን ጋር ያላቸውን የንግድ ትስስር ያቋርጡ ይሆን? እነዚህ ጥያቄዎች የዓለምን ሰላምና ደህንነት በሚከታተሉ ሁሉ ዘንድ ከፍተኛ ጭንቀት የፈጠሩ ጉዳዮች ናቸው። አሁን ባለው ነባራዊ ሁኔታ ወደ ኋላ መመለስ የማይቻልበት ደረጃ ላይ የተደረሰ ይመስላል። የዓለም መድረክ ታላቅና አውዳሚ ሊሆን የሚችል የታሪክ ምዕራፍ እየተዘጋጀ ይገኛል። የፖለቲካው ጄዝ ጨዋታ ቀጥሏል። እያንዳንዱ እርምጃ የብዙ ሚሊዮኖችን ሕይወትና የዓለምን ኢኮኖሚ ሊወስን በሚችል ሚዛን ላይ ተንጠልጥሎ ይገኛል። ይህ ውጥረት ከቀጠለ ምናልባትም
ታሪክ አይቶት የማያውቀው አዲስ የዓለም ጦርነት ሲፈጠር ልንመለከት እንችላለን።